ስላፈቀርኩኝ ለምን አምላኬ ለምን? ጽናት አሁንም በድጋሚ ልቧ ተሰበረ። ጽናት ታዲያ ብዙ ፈተናንና ብዙ ችግርን ያሳለፈች ብትሆንም አሁን ላይ ያለው ነገር ግን ከአቅሟ በላይ የሆነ ይመስላል። ጽናት ለኪራ ስትል እጅግ በጣም ብዙ ፈተናዎችን ታግሳለች። አሁን ላይ ደስተኛ ህይወትን እየኖረችና ከእንግዲህ በኋላ ፈተና ሁሉ አብቅቶለታል። ሰላሜን አግኝቻለሁ ብላ ሳታበቃ አሁንም ሌላኛው ታሪክ ተፈጠረ። ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ውድ የቻናሌ ቤተሰቦች እንደምናላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ላይክ በማድረግ የደውል ምልክቷንም በማብራት ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ እያልኩኝ እነሆ ዛሬም በድጋሚ ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣ እንግዲህ ጽናት ክፍል 84ን ይዤላችሁ መጥቻለሁ። ጽናት ታዲያ ሁሉንም ነገር አልሰማችም ነበረ እስከ ዛሬ። ኪራ ይሄን ነገር እንዴት መናገር እንዳለበትም አያውቅም። ግራ ተጋብቶ ከጓደኞቹ ጋርም ሲያወራ ነበረ። ይህን ነገር ጽናት መስማት አለበት፣ ግን ደግሞ በምን ሁኔታ እንዴት አድርገን መናገር አለብን ሲሉ እንግዲህ ይወያዩ ነበረ። ታዲያ ጓደኞቹም ይህን ነገር እንናገራለን ግን ደግሞ በምን መልኩ ሲሉ ያስባሉ። ናሆምም ለብቻው ስለዚህ ጉዳይ ይጨነቃል። ቅዱስም እንዲሁ ስለዚሁ ነገር ያስባል። ታዲያ ሰኒ እቺን ሴት በጭራሽ አልወደደቻትም። ጽናትንም በተደጋጋሚ ምን ነው ደግነትሽ በዛ፣ መልካምነትሽ ልክ አለፈ፣ እስከሚገፉሽ ከቤት እስከሚያወጡሽ ትጠብቂያለሽ እንዴ? ይህን ነገር እንዴት ነው ማታስተካኪው? ስትልም በተደጋጋሚ ለጽናት ትናገራለች። ታዲያ ሰኒ እቺን ሴት እስከ መደባደብም ደርሳለች። ቢሆንም ደግሞ ይህን ነገር በዚህ መልኩ አይደለም የምናደርገው ስትልም ጽናትም እንግዲህ ሰኒን በማረጋጋት ሰኒን ተይ ትላታለች። በሌላ በኩል ደግሞ እንግዲህ ምሩ ምንድን የተፈጠረው በማለትም ናሆምን ታስጨንቀዋለች። ናሆምም ምን ብሎ መንገር እንዳለበት ስለማያቅ ምንም አልተፈጠረም እያለም እንግዲህ እሷን ሲያባብላትና ነገሮቹን ሸፋፍኖ ለማለፍ ሲሞክር አንዳንዴ የሚናገራቸው ቃላቶች ግራ ስለሚገባት ምን አልከኝ፣ ምን እያልክ ነው በማለትም ትጠይቀዋለች። አይ ምንም አላልኩም፣ ግን ደግሞ ለትንሽ ጊዜ ነው እዚህ የምትቆየው፣ ትሄዳለች፣ አሁን ጊዜዋ እያለቀ ነው ይላል። ወዴት ነው የምትሄደው ግን ማናት እሷ በማለትም ትጠይቃለች። ታዲያ ናሆም ይሄን ነገር ለመናገር ስለፈራ ማንም አይደለችም የኪራ ጓደኛ ናት ይላል። እንግዲህ ቅዱስም ወደ ሰኒ ቤት አምርቶ ነበረ። ከዛ በፊት ግን ሰኒ ሂጂን ሴት ደብድባት ነበረ። ጽናት እንግዲህ አገላግላ ሰኒን ተቆጥታ ወደ ቤት ትሸኛለች። ታዲያ ሰኒ ጽናትንም ትቆጣታለች። እንደውም እምቢ ካልሽ አንቺንም እንዲህ ነው ማደርግሽ፣ እስከ መቼ ድረስ ትዕግስትሽ በዛ፣ ከእንግዲህ በኋላ አንቺንም አልታገስም ትላለች ሰኒ። ታዲያ ጽናት ደግሞ ቆይ በእናትሽ አሁን በመረጋጋት ነገሮችን ምን ማድረግ እንዳለብን ማሰብ አለብን። ደግሞ እኮ ሌሊትም ስታወራ ነበረ እህቴን እያለች ስትቃዥ ነበረ ትላለች። ታዲያ ሰኒ ወደ ቤት ከሄደች በኋላ እቤቷ መጥቶ ቅዱስ በሯን ሲያንኳኳ ነበረ። ሰኒ በሯን በመክፈትም ምን ፈልገ መጣህ ብላ እንግዲህ እንድትሄድ ፈልጋለሁ፣ ወደ ቤት አትግባ ትለዋለች። እሱም መልሶ ምን ነው በግራሽ ነው እንዴ ተነሳሽው በማለትም ይቀልድባታል። በስተ መጨረሻም ለምኖም ቢሆን ወደ ውስጥ ዘልቆ ገባ። ታዲያ ለምን መጣህ በማለትም ትጠይቃለች። ታዲያ ቅዱስ ይህን ነገር እንዴት አድርጎ ማስረዳት እንዳለበት ግራ ገባው። ለሰኒ ይህን ነገር መናገር ግዴታው ነው። ካልተናገረ ጽናት ይህን ነገር እንዴት መስማት እንዳለባት ግራ ተጋብቷል። ታዲያ ኪራና ይህቺ ሴትም ሳሎን ቁጭ ብለው ሲያወሩ ነበረ። ጽናትም በር ተደግፋ የሚያወሩትን ነገር ሁሉ አንድም ሳይቀር ሰምታለች። ኪራ ተናዶ በር ከፍቶ ሲወጣ ጽናት በር ላይ ተለጥፋ ስታዳምጣቸው ነበረ። ጽናቴ ምን እያረግሽ ነው በማለትም ይጠይቃታል። አይ ምንም እየመጣሁ ነበረ እኮ በር ስትከፍት እኔም ልገባ ስል ተገናኘን፣ እናም ደነገጥኩ በማለትም ነገሮቹን እንዳልሰማ በማለፍ ስትሞክርም እንግዲህ ኪራም ግራ ተጋብቶ ይህቺ ልጅ ምን እያረገች ነው በማለትም ሀሳብ ገብቶት እንግዲህ ምን ማድረግ እንዳለበት ባያውቅም ከደረጃው ሊወርድ ሲል አሁንም ይህቺ ሴት ደረጃው ላይ ቆማ አላሳልፍም ትለዋለች።
አሁንስ ልገላገልሽ ነው። እዚህ ቤት የመቆያ ሰዓትሽ ኤክስፓየርድ ሊያደርግ ነው። አሁን ውልቅ ብለሽ ከዚህ ቤት ትወጫለሽ ይላል። መሄጃ እስከሌለኝ ድረስ ወዴትም አልወጣም ትለዋለች። ታዲያ ይሄ ነገር ለሰኒ ሲነገራት ሰኒ እጅጉን በጣም ተቆጣች። እንዴት እንደዚህ ይሆናል ስትልም እንግዲህ ያዙኝ ልቀቁኝ ትላለች። ጓደኛዬን ይሄ ነገር እንዲሆንባት በጭራሽ አልፈልግም ትላለች። በስተ መጨረሻም ናሆምም ኪራም ወደዛው ወደ ሰኒ ቤት ይመጣሉ። ሰኒን እንግዲህ ተረጋግተሽ አዳምጪ ለማለት ቢሞክሩም ሰኒ በጭራሽ አላደርገውም፣ ልሰማችሁ አልችልም። ምክንያቱም እናንተም ለጓደኛችሁ ነው አደል ልትሸፍኑለት የምትሞክሩት፣ እኔም ጓደኛዬ ናት እሷን ነው ማግዘው በማለትም እነሱ የሚናገሩትን ነገር ለመቀበል ፍቃደኛ አልሆነችም። ነገር ግን ሰኒ ከልክ በላይ ለታመነችልህ ለዚች ምስኪን ሴት ይህ ነገር ይገባታል በማለትም እንግዲህ ኪራ ላይ በተደጋጋሚ ትጮህበታለች። ኪራ ጸጸቱ አንጀቱን ቢበላውም የሰኒ አነጋገር የባሰ አይምሮውን ነክቶታል። ታዲያ ቅዱስና ናሁም ደግሞ ሰኒ እውነት ነው ግን ደግሞ ተረጋግተሽ ለመስማት ሞክሪ በማለትም እሷን ለማረጋጋት ቢሞክሩም ሰኒ ደግሞ ጭራሽ ልታዳምጣቸው አልቻለችም። ምክንያቱም ከዚህ በፊትም ብዙ ነገር ደርሶባታል። ብዙ ነገር ቢደርስባትም ጽናት ሁሉንም ነገር ወደ ጎን ትታ ኪራን ለመንከባከብና ለኪራ መልካም ሚስት ለመሆን ትሞክራለች። ታዲያ ይህን ነገር ስትሰማ ምን ታደርጋለች ጽናት እያሉ ሲጨነቁ ይህቺ ሴት ስልክ ስታወራ ትሰማለች። ጽናት እንግዲህ ይህን ነገር ከሀ እስከ ፐ ሁሉንም ነገር ታዳምጣለች። ልጅቱ ደረጃ ላይ ቆማ ስልክ ስታወራ ጽናት ከኋላዋ ነበረች። ይህን ነገር እንዳለ ሁሉንም ነገር ትሰማለች። ሰምታም ግን ምንም አልተናገረችም። ይህ ነገር ሁሉ እኔ ላይ ለምን ይሆናል በማለትም ፈጣሪዋን ታማርራለች። እየተገፋው ስላፈቀርኩ ነውን በማለትም ከራሷ ጋር ጥያቄ ውስጥ ገብታለች። ታዲያ ጽናት ይህ ነገር ለሷ ከባድ ነው። ከዚህም በፊት ታስታውሱ ከሆነ ቤዛ የምትባል የኪራ ፍቅረኛ እንግዲህ ብዙ ነገር አደርሳባታለች፣ ብዙ ነገርም አድርጋታለች። እንዲሁም ደግሞ አንዲቷ እስከ ማሳገትም ደረጃ ደርሳለች። ያን ሁሉ ነገር አልፋ ዛሬ ላይ ከኪራ ጋር ደስተኛ ሆኜ እኖራለሁ ስትልም ጭራሽ ያላሰበችው ነገር በስተ መጨረሻ ገጠማት። ታዲያ ጽናት ይህን ነገር እንዴት አርጌ ልቋቋመው እችላለሁ ብላ በራውን ዘግታ ስታለቅስም ክብሮም ይመጣል። ክብሮም ታዲያ ሲመጣ ግራ ተጋብቶ በሩን ገፍቶ ወደ ውስጥ ሲገባ ያየውን ማመን አቃተው። ጽናት እጅግ በጣም ልቧ ተሰብራ ስታለቅስ ያያታል። ምን ተፈጠረ ጽ ብሎም ለመጠየቅ ይሞክራል። ምንም አልተፈጠረም ትላለች። ታዲያ ሰላም አይደለሽም እንዴ በማለትም ይጠይቃል። ይህ ወንድምህ እያለ እኔ ምን ሰላም ይኖረኛል ትለዋለች። ምን ተፈጠረ ንገሪኝ ይላታል። አሁንም እኮ በድጋሜ ቺት አረገብኝ ትላለች ጽናት። እንግዲህ ክብሮምም ይህን ነገር በጭራሽ ማመን አልቻለም። በተደጋጋሚ ስልክ ቢደውልለትም ኪራ ስልክ አያነሳም። ይህን ነገር ኪራ አያደርግም፣ ምናልባት ሰዎች አስመስለው ይሆናል የነገሩሽ፣ እባክሽ ተረጋጊ በማለትም ይላታል። ጽናትም መልሳ እንግዲህ ከማንም አልሰማሁም በጆሮዬን የሰማሁት ትላለች። ከማን የሰማሽው በማለትም ይጠይቃታል። ቺት ካደረገችብኝ ሴት ጋር ነው የሰማሁት። አሁንስ ለምንድን ነው ይሄ ሁሉ ነገር የሚሆንብኝ በማለትም አሁንም በድጋሚ ታለቅሳለች። ታዲያ ጽናት ይህንን ነገር እንድትረሳ ሊያባብላት ቢሞክርም በጭራሽ ብላ ጥላው ትወጣለች። ታዲያ ክብሮም ያለው አማራጭ ምሩ ጋር መደወል ነበረ። ምሩ ጋር ደውዬ ደግሞ ጽናት ታለቅሳለች ካልኳት ስለምትጨነቅ ነይ ፈልጌሻለሁ ብዬ በጠራት ይሻላል በማለትም እንግዲህ እቤት መምጣት ትችያለሽ ካላስቸገርኩሽ በማለትም ምሩን ይጠራታል። ምሩም እንግዲህ ምን ተፈጠረ በማለት በተደጋጋሚ ትጠይቀዋለች። ምንም አይደለም ግን ደግሞ እንድትመጪ ይፈልጋለሁ ይላታል። እሷም እሺ በማለት ወደዛው ቤት ለመምጣት እንግዲህ ተዘጋጅታለች። ሰላምታችሁ በያላችሁበት ይብዛልኝ ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። ቀጣዩን ክፍል በድጋሚ ይዤላችሁ እስከምመጣ ሰላም ጤና ይብዛላችሁ እያልኩኝ ይህን የመሰለ ይዤላችሁ ስለመጣሁኝ እንግዲህ ላይክ እና ሼር እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠየቅኳችሁ።
ለነበረን ቆይታ አመሰግናለሁ።